ዛሬ ኢየሱስ ክርስቶስ ከብዙ ጊዜ በኋላ የትግራይ ምሁር እና ስም ማን ነው? እኔ ወላጅ አባቷ ምርጀታ በለይ ቄስ በለይ ሚስቴ ከለ ልጇ የበላው ነኝ። አንተ? አው እጨም ገዳታለሁ። እስቲ ምን አርጋል ሰው ላይ? ስንት ሰው አስራል? አረ ስንት እንዳለ ልጆቼ ከመጀመሪያም ወለዱ ልጆቼ ከለባላ ያንተ ናቸው? ሱርሱር የኔ ናቸው ሁሉም እቺ ሀብታም ናት እንዴ? በፍጹም ንቅንቅ አልልም። ንቅንቅ አትልም? አዎ በውሻና በድመት ነው የገባው። በውሻና በድመት? አዎ ተሰርተ ነው የገባው? አዎ ተሰርቶ 11 አመቷ እያለሁ ነው ያበላዋት። በ11 አመቷ ለእንጀራ ልጁ የውሻና የድመት ምን አበላት? ስጋ ነው ጭንቅላቱ ቁርጥ አድርጌ ደግሜ ስጋ። የውሻና የድመት ስጋ? አዎ አሁን ትልቁ በ11 አመት አበላት። አዎ አሁን ዞንዶ ነኝ ዞንዶ። ኦኬ በውሻና በድመት? አዎ የትግራይ ምሁር የትግራይ ምሁር። ኦኬ ምሁር። እኔ ወላጅ አባቷ የትግራይ ምሁር ነህ አንተ? ምሁር ነኝ። ኦኬ ኦኬ ተያየችና ይሄ ነው ብላ መጣች። አቤት የሁሉ እስከዛ እናያለን እንካወጣህና ያለን አንተ የደብተራውን የሟርቱን የደጋሚውን የጽሁፉን የሚሰራውን ኮከብ ቆጣሪ ያሰረው የሰሜኑን ትበለዋለህ። በክርስትና ስሟ ነው የሰራሁባት መድህን ወለተ መድህን እያልኩ። ኦኬ ወይኔ የት ነው የወጣው ይሄ ስም የወጣው የት ነው? ወይኔ እኔ ነው ያስጠመቅኳት እዛ ተተወለደችበት ቦታ። የት ነው ያጠመቅካት? እዛው ወደ ዘርዓይ። ኦኬ ወይኔ የሱ ሀብት አለቅም። ስለዚህ ሀብታም ነች እሷ። በጣም ሀብታም ናት። አለቅም። ኮከቧን ይዘዋል፣ አስራ ይዘዋል። ድመትና ስጋ አበላት፣ ሆዷ ውስጥ አስገባውን ከሆዷ አደገና ቀዞ እንደሆነ ዞንዶ አዞ ነበር መደብ። የሰሜኑ በሉ እስቲ ዘንዶ፣ የጨለማ ኃይል፣ የክፋት ኃይል፣ የደብተራ ኃይል፣ የጽሑፍ ኃይል፣ የኮከብ ቆጣሪውን ኃይል በኢየሱስ ኦኬ ታይም አልቋል። በሆድ ውስጥ ያስቀመጥከውን የድመቱንና የውሻውን ስጋ ማነው ስምሽ? ሰላም። ከየት ሀገር መጣሽ? ከትግራይ። ኦኬ አባትሽ የት ነው የሚኖረው? ትግራይ። ምንድን ነው ስራው? እንደኔ ቄስ ነው። ደብር ውስጥ ያገለግል ነበር። ኦኬ በ11 አመትሽ የሆነው ነገር በጠይቅሽ ትዝ ይልሻል? አዎ 11 አመት ላይ የሆነ ያበሉሽ ነገር አለ? አሁን እንጀራ ፍርፍር ሆኖ ስጋ ያለው አልታይ ነበር። እንጀራ እናት እና ስታኝኪው ምን እንዴት ነው ተሰማሽ? እንደኔ ዘንግዚ ልስልስ ነው ለሰለሰ። ያው እዚህ ውስጥ በድመትና በውሻ ስጋ የተሰራ ድግምት ነበር። አሁን የት ነው የምትኖሪው? አሁን አዲስ አበባ ኮየ ነው የምትኖሪው። ዛሬ ኢየሱስ ክርስቶስ ከብዙ ጊዜ በኋላ አሜን አላላችሁ? አሜን። በ11 አመትሽ የተሰራውን ድግምት እግዚአብሔር አምላክ ከላይሽ ላይ ያነሳው። ምንድን ነው የምትሰሪው እህቴ? እኔ ተቤት ነኝ። ተቤት ነሽ? የቤት እመቤት። እኔ የምልሽ እዛ ወደ ትግራይ የት ሀገር ነበር የምትኖሪው? ከአድግራት ትንሽ ልፍ ብሎ። ኢየሱስ ክርስቶስ ጌታ ነው። ምንድን ነው ስሙ? ጥሻ። በኢየሱስ ስም ለጥሻ ህዝብ እጸልያለሁ። እግዚአብሔር አምላክ በእሳት ጠላቶቻችሁ እንዲመታ፣ የእግዚአብሔር ክብር በምድራችሁ ላይ እንዲገለጥ፣
የመናፍስት ስራ እንዲፈርስ አሜን በደብተራ የሚሰራ በጽሁፍ የሚሰራ በየትኛውም ነገር የሚሰራ መንፈስ አሁን ከቤታችሁ ከኑሯችሁ ከአካባቢያችሁ ከምድራችሁ ላይ እንዲመታ ጸልያለሁ። እንኳን ደስ አለሽ። ሰላም ተፈተሻል። ሂጂ በሰላም ስሪ። ጌታ ኢየሱስ ክርስቶስ ነፃ አውጥቷቸዋል። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ